የ2017 የመጨረሻ ወራቶች ላይ ከአቅም በላይ በሆነ ምክንያት ሳይታወቀኝ ማቆም የማይገቡኝን ነገሮች እንደ ቀልድ ቀስ በቀስ ማቆም ጀመር። በእነዚህ ጊዜያት የተሰሙኝን ስሜቶች ለመናገር እጅግ በጣም ከባድ ነው። ተስፋ ማጣት፣ አለመረጋጋት፣ ስንፍና፣ ለምንም ነገር ስሜት ማጣት፣ ብቻ ብዙ ደስ የማይሉ ስሜቶች። ሳላውቀው ራሴን እያጣሁ ነበር። ምንም ነገር መጀመር ለካ እንደማቆም ቀላል አይደለም። በዛሬው ቪዲዮ እኔ ያሳለፍኩትን ከባድ ጊዜያቶች ላለማየት ስትሉ በህይወታችሁ በፍጹም ማድረግ ማቆም የሌለባችሁን ነገሮች አብረን እናያለን። በዚህ ቪዲዮ መጨረሻ ደግሞ እነዚህ ነገሮች እንዳናቆም ስለሚረዱን አንዳንድ ነጥቦች በጋራ የምናይ ይሆናል። ስለሆነም እስከ ቪዲዮ መጨረሻው ድረስ አብሮነታችሁ አይለይም። ሰላም፣ እንዴት ናችሁልኝ ውድ ቤተሰቦቼ? ይህ ሀቲዩብ ነው። በመንፈሳዊ ህይወታችን አብረን የምናድግበት መንፈሳዊ ቻናል ነው። የተለያዩ መንፈሳዊ ሀሳቦችን፣ መንፈሳዊ መጽሐፍቶችንና ስብከቶችን መከታተል የምትፈልጉ ሁሉ ሰብስክራይብ በማድረግ የሀቲዩብ ቤተሰብ እንድትሆኑና ቤተሰብ የሆናችሁ ደግሞ ቪዲዮን ላይክ በማድረግ መጀመርና ለሰዎች ሼር ማድረግ አትርሱ። ከሁሉ አስቀድሜ ባለፈው ማክሰኞ ዕለት ቪዲዮ ባለመልቀቄ በጣም ይቅርታ ልጠይቃችሁ እወዳለሁ። እንደምታዩት ድምፄ አሁን ሙሉ ለሙሉ አልተሻለኝም። ትንሽ ብርድ መጥቶኝ አሞኝ ነበርና በዛ ምክንያት ድምፄ ስለተዘጋ ቪዲዮ መስራት ስላልቻልኩ ነው ምንም ፖስት ያላደረግኩላችሁ። ለዛም በጣም ይቅርታ ጠይቃለሁ። የዛሬው ቪዲዮ ትንሽ ኮስሮ ለየት ይላል። ይሄም የሆነበት ምክንያት ከራሴ ካሳለፍኩት ነገር ለእናንተ ትምህርት ይሆናል ብዬ ያሰብኩትን ነገር ሼር ማድረግ ስለፈለግኩኝ ነው። እንግዲህ እንደምታውቁት ሀቲዩብን ከጀመርን 1-4-5 ወራቶች እየተቆጠሩ ነው። ስለምትሰጡኝ ፍቅርና ማበረታታት፣ ስለ አብሮነታችሁ እጅግ በጣም አድርጌ ያመሰግናችኋለሁ። አንድ ልላችሁ የምፈልገው ነገር ደግሞ ምንድን ነው፣ በቪዲዮቼ ላይ ይሄ ነገር ይጨመር፣ ይሄ ነገር ይቀነስ የምትሉትን ማንኛውንም አስተያየት ለመቀበል በጣም ዝግጁ ነኝ እና ከመጽሐፍ ዳሰሳና ከስብከት ዳሰሳ ውጪ ብናያቸው ብላችሁ የምታስቧቸውን ነገሮች በሙሉ ኮመንት ልታደርጉልኝ ትችላላችሁ። ከዚህ ውጪ ደግሞ በመንፈሳዊ ህይወታችን ያሳድጉናል ብላችሁ የምታስቧቸውን ሀሳቦች በሙሉ በማጋራት እኔም ደግሞ የተቻለኝን ዝግጅት አድርጌ መምህራንን ጠይቄ እናንተን በሚመጥን መልኩ ለማቅረብ ራሴን አዘጋጃለሁ እና ማንኛውንም አስተያየት እቀበላለሁ። ምክንያቱም እኔ ብቻዬን ምንም ማድረግ የምችለው ነገር የለም እና ሀሳባችሁ፣ አስተያየታችሁ በጣም ስለሚያስፈልገኝ የእናንተን አስተያየት ኮመንት ላይ እጠብቃለሁ። ቲክቶክ ላይም ደግሞ ኢንቦክስ ማድረግ ትችላላችሁ። አሁን ቀጥታ ወደ ዛሬው ቪዲዮአችን እንሂድ። በመግቢያ ላይ እንደጠቀስኩላችሁ እንግዲህ 2017 ዓመተ ምህረት መጨረሻ አካባቢ ብዙ ነገሮች ተደራርቦብኝ ነበረ። አብዛኞቹ ፐርሰናል ናቸው። ብቻ ዋናው የተከሰተብኝ ጉዳይ ሳይሆን ከዛ በኋላ የሆንኩት ነገር ነው ለእናንተ ይጠቅማል ብዬ የማስበው እና ነገሮቹ በመደራረባቸው ምክንያት ጭራሽ ማቆም የሌሉብኝን ነገሮች አቁሜ ነበረ እና የሚገርማችሁ ሳቆመው አልታወቀኝም። ጭራሽ እየታወቀኝ አልነበረም ሳቆመው የነበረው። እንዲሁ እንደቀላል አይደል፣ ቀስ በቀስ እየተውኩት ቆይ ዛሬ ቆይ ነገ እያልኩኝ ቀስ በቀስ ራሴን በጣም ለህይወቴ መሰረታዊ ከሆኑ ነገሮች እያራኩ የመጣው ሳይታወቀኝ ማለት ነው። እውነት ለመናገር አሁን ተደራረቡብኝ የምላችሁ ነገሮች ይህን ነገር ለማድረጌ ምክንያት ናቸው ወይ ብዬ ራሴን ስጠይቅ አልነበሩም። በሰዓቱ ግን እንደዛ ነበር ብዬ ለራሴ ምክንያት ስሰጥ የነበረው እና ከቤተሰብም ከራሴም ከተለያዩ ነገሮች ሁኔታዎቹ ሲደራረቡ እንዳልኳችሁ ከነዚህ ነገሮች እየራኩ ይመጣ። ከዛ በጣም የሚያስደንቃችሁ ሁኔታ ይሰማኝ የነበሩት ስሜቶች በጣም ነበር የሚያስፈሩት። የለም በቃ ድጋሚ ወደ ራሴ መመለሱላ አልመሰለኝም። ተስፋ እንደማውጣት በጣም የሚያስፈራ ነገር የለም። ምክንያቱም ያቋረጥኳቸው ነገሮች ሙሉ ለሙሉ ከእግዚአብሔር የሚለዩኝ ስለነበሩ፣ ተስፋ ደግሞ እግዚአብሔር አይደል። ስለዚህ እሱን የማጣት ስሜት በቃ እሱ ከኔ መንፈሱን የወሰደብኝ አይነት ስሜት የለም። ባዶነት ስሜት፣ ለምንም ነገር በቃ ፍላጎት ማጣት፣ ስንፍና፣ በቃ ሁሉንም ነገር ቆይ ነገ ብሎ ለነገ ማሳደር፣ ለምንም ነገር ፍላጎት ማጣት፣ ነገን አለማሰብ፣ እነዚህ በጣም አደገኛ ስሜቶች ነበሩ የተሰሙኝ እና የሆነ ሰዓት ቆም ብዬ ሳስብ ምንድን ነው እየሆንኩ ያለሁት ብዬ ሳስብ ለካ ለህይወቴ በጣም አስፈላጊ እንደ ምግብ እንደ መጠጥ ያሉ ነገሮች ለካ ቆም ያለው ሳይታወቀኝ ማለት ነው። እንዳልኳችሁ ለራሴ መጽናኛ ስሰጥ የነበረው በዚህ ሁኔታ ውስጥ ታዲያ እንዴት ማድረግ እችላለሁ? ከአቅሜ በላይ ሆኖ ነው ብዬ ለራሴ ይቅርታ አደርጋለሁ። ግን ያንን ነገር በማድረግ ብዙ ነገር እያጣው ነበር። ራስን ከማጣት እግዚአብሔርን ከማጣት በላይ ደግሞ ምንም ነገር የለም እና ለካ ቅዱስ ዳዊት እውነቱን ነው፣ ቅዱስ መንፈስህን ከኔ ላይ አትውሰድብኝ ያለው። ያንን ስሜት ማጣት እንዴት ከባድ ነው መሰላችሁ። እግዚአብሔር ምንም ያህልኛ ብንርቀው፣ ምንም ያህልኛ ከሱ ብንርቅ፣ ለመራቅ ብንታገል፣ እሱ ግን ቸር አባት ስለሆነ መንፈሱን ከኛ አያርቅም። ግን አንዳንዴ ይሄ ስሜት ይሰማችኋል። በቃ ከሱ ጋር ኮኔክት ማድረግ ያቆማችሁ ሲመስላችሁ ይሄ በጣም ደስ የማይል ስሜት ይሰማል እና በዛው ከተሰሙኝ ስሜቶች እነዚህ ነበሩ። እንደውም ከዛ በኋላ በቅርብ እንደውም እሱን ስብከት ቆይ ሪቪው እናደርገዋለን እና በጣም የሚገርም ስብከት ነው። አባ ገብረ ኪዳን ትምህርት ላይ ነው እና እግዚአብሔር ወዳጅነቱን እንዲህ በቀላሉ የሚተው አምላክ አይደለም ብለው ነበር። ማለት እናንተ እንደ ቀላል ከእሱ ጋር ያላችሁን ወዳጅነት
እንደ ቀላል ልትተዉት ትችላላችሁ። እሱ ግን ደም ስለከፈለበት ስጋና ደሙ ስለከፈለበት ወዳጅነቱን አባትነቱን በቀላሉ የሚተው አምላክ አይደለም፣ የሚጠብቅ ነው ብለው ነበርና እንዴት ደስ እንደሚል ይህን መስማት ራሱና እኔ ምንም ያህል ብርቀው በተለያዩ ምክንያቶች አሳብቤ ከፊቱ ዞር ብል እንኳን ለካሱ እንደ ዋዛ የሚተው አይደለም። ያ ነው አጽንቶ ለዛሬም ለእናንተም እንድመሰክር ያደረገኝ እንጂ እንደኔ ሀሳብ ቢሆን በቃ ቀልጬ ነበረ ማለት ነው። እና ስሜቱ ከባድ እንደሆነ እንድትረዱት ነው ከነገሮቹ ቅድሚያ ይሄን ነገር ላወራችሁ የፈለኩት። አሁን ይህን ነገር ስናገር ብዙ ሰው የሚመስለው በቃ ቪዲዮችንም ስለምሰራ ቲክቶክም ላይ ስለምሰራ በቃ በጣም ጠንካራ አይደለም፣ ግን እንደዛ አይደለም። ነጠላ በመልበስ አይደለም፣ ሰው ፊት ቆሞ ስለ እግዚአብሔር በማውራት አይደለም፣ ስለ እግዚአብሔር በመናገር ብቻ ያን ነገር ማምጣት አይቻልም። እና የሚገርማችሁ እነዛ ጊዜያቶች የሚገርመው ደግሞ አዲስ ዓመት መግቢያ አካባቢ ነው እና እነዛ ጊዜያቶች በጣም ነበር የከበዱ ከምነግራችሁ በላይ እና በቃ የምሰራውም ነገር ራሱ ሴንስ አልሰጣለኝ። የማደርገው ነገር ምንም ሴንስ አይሰጠኝም። በቃ ብቸኝነት፣ ሰው እኮ አለ፣ ብዙ ሰው አለ፣ ብቸኝነት ይሰማኛል። እንዳልኳችሁ ቅድም የተሰሙኝ ስሜቶች ከባድ ናቸው። የደረሰበት ሰው ያውቀዋል። እና ከዛ በኋላ ቆም ብዬ አሰብኩኝ። ይሆናል አይደል አንዳንዴ ኮንሽስ የምትሆኑበት ሰዓት አለ። ምን እየሆንኩ ነው? በቃ ረጅም ሰዓት መተኛት፣ መነሳት አለመፈለግ፣ እንዴት ብዬ ልንገራችሁ? በቃ ምንም ኢንተረስት ሉዝ ማድረግ፣ ስለ ነገ አለማሰብ፣ ሌዚ ሆንኩ ማለት ነው። እና ምን ሆኜ ነው? ምንድነው የጎደለብኝ? ምንድነው እያረኩ ያለሁት ብዬ እግዚአብሔር ያው ወደ ቀልባችሁ ይመልሳችኋል በራሱ በፈቀደ ጊዜና ሳስበው ምንድነው ያቆምኩት በህይወቴ ውስጥ? ይሄን ያህል የምሬን ነው የምላችሁ ረስቼዋለሁ ነገር አለሙን። እና ለዛ ነው ማስጠነቀቃችሁ። እንደ ማቆም ቀላል ነገር አይደለም፣ መጀመርም ደግሞ በጣም ይከብዳል። ስለዚህ ለዛ ነው በጣም ማስጠነቀቃችሁ እንዳታቆሟቸው እነዚህ ነገሮች ምላችሁ። ስለዚህ እነዚህ ነገሮች ምንድን ናቸው ያላችሁኝ እንደሆነ የመጀመሪያው ነገር ጸሎት ነው። ጸሎት ሲባል ያው ሁላችንም በየራሳችን ምንጸልይበት የጸሎት ደረጃ ይኖረናል አይደለ? ጀማሪም አለ፣ መሀል ላይ ያለንም አለን፣ በጣም ትልቅ ደረጃ የደረሱም ሰዎች አሉና ምንም ቢሆን ልማድ ካረጋችሁት ጸሎት በፍጹም እንዳታቆሙ። የምሬን ነው ምላችሁ። አንዳንዴ አሁን ከነበርኩባቸው ነገሮች አንጻር ምን እላለሁ፣ አሁን ነጠላ በዚህ ሰዓት እንዴት እንትን እላለሁ፣ እንዴት አሁን ስዕላት የሉም፣ ለራሴ ሰበብ የምሰጠው ነገር ማለት ነው። እና የግዴታ ነጠላ ላትለብሱ ትችላላችሁ፣ መቆም ላይ ይጠበቅባችሁ ይችላል። ይሄን ሰበብ እያደረጋችሁ ግን ቢያንስ ከአቡነ ዘበሰማያት ከሰላም ለኪ መራቅ የለባችሁ፣ እሱን ማቆም የለባችሁም። እኔ ለራሴ ኤክስኪውዝ ሰጥ የነበረው ቆሜ ካልጸለይኩ ነጠላ ካልለበስኩ ምንም ጸለይኩ፣ ስለዚህ በቃ አንደኛ ነገ ወይ ቤተክርስቲያን ሄጄ እጸልያለሁ አላርል እንደዚህ አይነት ኤክስኪውዞች መስጠት። እና ዋናው ነገር ልንተው የማይገባው ልማዱን ነው፣ የጸሎቱን ርዝመት አይደለም። እንደተባለው ብዙ የማይመቸን ነገር ሊኖር ይችላል አይደል? ብዙ ያንን ጸሎት ምናልባት አሁን ለምሳሌ ዳዊት የሚደግም ሰው ያን ነገር ለማድረግ ስፔሱም ላይ መቸው ይችላል፣ ነጠላ ላይ ያገኝ ይችላል፣ መቆም ላይ ይችል ይችላል። ግን ፖይንቱ የጸሎቱ ርዝመቱ አይደለም። ዋና ነገሩ ከጸሎት ልማድ አለመውጣት ነው። ገብቷችኋል አይደል? በለመዳችሁት ባስለመዳችሁት ሰዓት ጸሎት አለማቆም። ለምን አባታችሁን አይሆን? ለምን ያቺ አጭሯ ጸሎት አለች አይደለ? ጌታ አምላኬ መድኃኒቴ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ ወይ እኔ ኃጢአተኛ ልጅህን ማረኝ። ይሄ በጣም ትልቅ ጸሎት ነው። ለምን ይሄ ጸሎት አይሆንም? በዛች ባስለመድናት በጸሎት ሰዓታችን በፍጹም ልናቆመው አይገባንም። በፍጹም ነው የምላችሁ። እና እኔ የሆንኩት እንደዛ ነበረ። አሁን የማቀርባቸውን ነገሮች እያቀረብኩኝ እቺ ትንሿንም ጸሎት ከመጸለይ ራሴን እያራኩኝ መጣው። የምሰጣቸው ማስተባበያዎች ለዚህ ጸሎት እንኳን አቅም አሳጡኝ ማለት ነው። ያው እዚህ ጋር ሴጣንም ይተባበራችኋል በእንደዚህ አይነት ነገር። እንዴት ይሆናል? አይምችም፣ ይሄ እንደዚህ ሆኖ ይላችኋል። በቃ ቀድሞ ስርዓት ያስጠብቃችኋል። እንዴት ነጠላ ሳትለብሺ ሳትቆሚ ወደ ምስራቅ እያለ ዋናውን ፖይንት ያስረሳችኋል። በስርዓት እያመካኘ ልታረጉት የሚገባችሁን ከአምላካችሁ ጋር በነፍሳችሁ መገናኘት እየተገባችሁ ፎርማሊቲ በማሟላት እንድታቆሙ ያደርጋችኋል። እና በዚህ ሰበብ እያደረጋችሁ ሳታውቁት ትወጣላችሁ። እኔ የሆነብኝ ይሄ ነበረ። ለዛ ነው ባለፈው ቪዲዮ ላይ ሰርች የላችሁ ነበረ። ከስርዓት ይልቅ ቀኖናን ዶግማን ማወቅ የሚበልጠው ለዛ ነው። ስርዓትን ቀድመን ካወቅን ብዙ ነገሮች ይበላሹብናል። እና በዚህ ምክንያት ለተወሰኑ ቀናቶች ነው ምላችሁ አልጸለይኩም ነበር። ኢቨን አሁን ያልኳችሁን አጭር ጸሎት አልጸልይም። ለራሴ ኤክስኪውዝ እሰጣለሁ። በቃ ሰላም ያልከኝ ሰላም አሳድረኝ፣ አለቀ። በቃ ከሲስተሙ እየወጣሁ የመጣሁኝ ማለት ነው። ዳዊቱን ተዉት፣ ውዳሴ ማርያሙን ተዉት። ለራሴ ኤክስኪውዝ እየሰጠው አይመችም፣ እንዴት ይሆናል፣ ተኝተሽ አይጸለይም እያልኩኝ ከዚህ እየወጣሁ መጣሁኝ ማለት ነው። አንደኛው በህይወታችሁ የምሬን ነው ምላችሁ በፍጹም በቃ ለምን አባታችሁ አይሆንም? ለምን ይችኛው አጭር ጸሎት አትሆንም? አታቋርጡ። ሁሉ ነገር ልማድ አይደለ? በሰውነታችን ውስጥ ያለ ነገር የምናደርገው እያንዳንዱ ነገር ወደ ህይወት የሚቀየረው ልማድ ከሆነ በኋላ ነው። ስለዚህ
አንዴ ልማዱን ማድረግ ካቆምን ተመልሰን እዛ ቦታ ለመሄድ በጣም ከባድ ነው። በጣም ብዙ ጊዜ ይፈጃል። ብዙ ጊዜ መፍጀቱ ደግሞ ብቻ አይደለም፣ በዛ መሀል የምታሳልፉት ስሜት በጣም ከባድ ነው። ለምን እንደዛ ይሰማችኋል? እኔ ስላሳለፍኩት ማለት ለምን እንዴ በራሴ ጥፋት በራሴ በገዛ ስህተቴ ለምን ያንን ስሜት አሳልፈዋለሁ? ቀላል አይደለም። አንድም ቀን ስለምን ይባክናል? እና ያችን ስሜት እንዳታሳልፏት በፍጹም አጭር ብትሆን ጸሎታችሁን አታቋርጡ። ሁለተኛው ነገር በፍጹም ማቆም የሌለባችሁ ነገር ደግሞ ቤተክርስቲያን መሄድ ነው። ይሄኛው ደግሞ እንዴት ነው? ጭራሽ በቃ መሄድ የማልችልባቸው ነገሮች ነበሩ። አክቹሊ እንደዚህ ላለሁ እንጂ አሁን ላይ ሳስበው በጣም እችል ነበር፣ ከምነገሮች በላይ እችል ነበር። እና ምንም በቃ የምሰጣቸው ምክንያቶች ሚዛን የሚደፉ አልነበሩ። እኔ እነግራችኋለሁ በፍጹም እንዳታቆሙ። በተለይ አሁን ብዙ ጊዜ ልማድ የሆነባችሁ ሰዎች አላችሁ፣ የታደላችሁ። ቢያንስ ጠዋት ካልሄዳችሁ ማታ የምትሄዱ፣ ማታ ካልሄዳችሁ ጠዋት የምትሄዱ፣ በሰፈራችሁ በስራ ቦታችሁ እንኳን የምትሳለሙ። ኢቭን መሳለም በጣም ትልቅ ዋጋ አለው። ከዛስ ነጠላ አልለበስኩም እንዴት ነው ውስጥ መገባው? እንደዚህ ለብሼ እንዴት ይሆናል? ከሩቅም መሳለም በጣም ትልቅ ዋጋ አለው። ቤተክርስቲያን መሄድ በጣም ትልቅ ዋጋ አለው። እንደምታውቁት የመንፈስ ቅዱስ ማደሪያ ናት ቤተክርስቲያን። እግዚአብሔር ማደሪያ ነው ብሎ የለ እሱን የምናገኝበት የምንረጋጋበት፣ ምንም ጸሎት እንኳን ሳናረግ በመሄዳችን ብቻ መንፈስ ቅዱስ የሚያረጋጋን ሰላም የሚሰጥበት ቦታ ነው እና በፍጹም ቤተክርስቲያን ከመሄድ ልማዳችሁ አትዘጊው፣ አታቆሙ። አንዴ ልማዱ የሆነ ሰው ለማቆም ይከብደዋል አይደለ? ቀስ በቀስ የተወሰው ደግሞ እንደገና ለመጀመር ይከብደዋል። ልክ እኔ እንደሆንኩት ማለት ነው። በፊት ብዙ ቪዲዮችን እንደውም የመጀመሪያ የቲክቶክ ቪዲዮችን አይታችሁ ከሆነ አብዛኞቹን ቤተክርስቲያን ነበር የምሰራው እና ሱስ ሆኖብኝ ነበር የምር። በቃ ጠዋት ግዴታ ነው የምሄደው። በቃ ምንም አይኖር ቤተክርስቲያን ዝም ብዬ እሄዳለሁ። እና ደግሞ የመቀመጥ ልማድ ነበረኝ፣ ረጅም ሰዓት ቁጭ ማለት በቃ ብቻዬን። እና የሚገርም ስሜት ነበር የነበረው። አምላኬን በቃ ያለምንም ከልካይ ብቻዬን የማገኘው ነበር የሚመስለኝ። እና ማሰባቸው ሀሳቦች እንዴት ደስ እንደሚሉ በጣም ክሪኤቲቭ እሆናለሁ። መልካም ነገር አስባለሁ። ስለ ነገ በጣም ተስፋ አደርጋለሁ። ብቻ በጣም ጥሩ ስሜቶች ነበር የሚሰሙኝ። የመንፈስ ቅዱስ ስራ ነው የምነግራችሁ። እና ብዙ ነገሮችን እዛ ቁጭ ብዬ ጽፍ ነበር። በጣም ፕሮዳክቲቭ ነበርኩ ቤተክርስቲያን ሲሆን። እና አሁን ባለፈው በሆኑት ነገሮች አልሄድኩም ነበረ። ያው ረጅም ሰዓት ቤተክርስቲያን ጭራሽ አልሄድኩም ነበር። እና በጣም ግን ይናፍቀኝ ነበር። የሚገርማችሁ በቃ ማለት ነጠላ የለበሰ ሰው ሳይ ወይኔ ታድለው በቃ ላለው የሚገርመው። ይሄም ስሜት መልካም ነገር ነው። በኋላ እናነሳዋለን ይሄን ነገር። ይሄን ነገር አለማጣት ራሱ መፈለጉን፣ ፍላጎት ካጣን ነው መጥፎ ነገሩ። ፍላጎት ውስጣችን ካለ ግን ማድረግ እንችላለን በሆነ ጊዜ ማለት ነው። እና ሁለተኛ በፍጹም ማቆም የሌለባችሁ ነገር ደግሞ ቤተክርስቲያን መሄድ ነው። ሁሌ ልማዳችሁ ይሁን። በቃ ተሳለሙ። በር ላይም ቆማችሁ ሱሪም ለብሳችሁም ይሁን ተሳለሙ። በቃ ሳትሳለሙ የትም አትሂዱ። ከቻላችሁ ነጠላ ይዛችሁ ውስጥ ገብታችሁ ጸልያችሁ አንድ ሰላም ለኪ ደግማችሁ ውጡ። ማታ ባትችሉ ጠዋት፣ ጠዋት ባትችሉ ማታ፣ ባገኛችሁት ሰዓት ቤተክርስቲያን መሄድን ልማዳችሁ አድርጉት እና በፍጹም አታቆሙ። ሶስተኛው ነገር ደግሞ በፍጹም ማቆም የሌለባችሁ ነገር መጽሐፍ ቅዱስ ማንበብ ነው። እንደምታውቁት የእግዚአብሔር ቃል ለነፍሳችን ምግብ ነው፣ እንኳን ለነፍሳችን ለስጋችን ሕይወት ነው እና እግዚአብሔርን ማመን መንፈሳዊ መሆን ሁሉ ነገር የሚመጣው የእግዚአብሔርን ቃል ከመስማት ነው። ብዙ ሰዎች ፍላጎታቸውን ይነግሩኛል ቲክቶክም ላይ ዩቲዩብም ላይ እና መንፈሳዊ መሆን በጣም ብዙ ይፈልጋል። እኔ በቃ ሁሌ በቃ በጣም ብዙ ትምህርቶችም ላይ የሰማሁት ከምንም ነገር በላይ እግዚአብሔርን ቃል መስማት ነው ለሁሉ ነገር መሰረት። ስንጸልይ እኛ እግዚአብሔርን እናናግረዋለን። መጽሐፍ ቅዱስ ደግሞ ስናነብ እሱ ያናግረናል እና ለእያንዳንዱ የቀናችን መልሶች የምናገኘው መጽሐፍ ቅዱስ ላይ ነው ሕይወት ስለሆነ። እንደውም አንድ ትምህርት ላይ ምን ሰምቻለሁ፣ መጽሐፍ ቅዱስ ማለት እግዚአብሔር ለሚወዳቸው ልጆቹ የላከው ደብዳቤ ነው፣ የመውደድ የፍቅር ደብዳቤ ነው ብለው ነበር አንድ መምህር። እና ያንን ቀን በቀን ማንበብ ይገባል። ቀን በቀን ማለት ነው። አንዳንድ ምዕራፍም ትሁን ለምን አንድ መስመር አይሆንም? በቃ መጽሐፍ ቅዱስ ከማንበብ እንዳትወጡ። እንዳልኳችሁ ከጸሎቱ ጋር ተያይዞ ያቆንኩት ሌላኛው ነገር መጽሐፍ ቅዱስ ማንበብ ነበር። ማታ ማታ አነባለሁ ስተኛ፣ ጠዋትና ማታ አንዳንድ ምዕራፍ ነው ማነበው እና በጣም ደስ የሚል ስሜት ነበር የሚሰማኝ። ስለሱ እያሰብኩ ነው የምተኛው። ጠዋትም ስወጣ እንደዛ ማለት ነው እና አቆንኩት እሱን በቃ። ከዛ ስለመጀመር በጣም ከባድ ነገር ነው። የምሬ ነው የምላችሁ ከባድ። ስለዚህ በፍጹም መጽሐፍ ቅዱስ ማንበብ እንዳታቆሙ። አንድም መስመር አልኳችሁ፣ መጠኑ አይደለም፣ ባስለመዳችሁት ሰዓትና ጊዜ ማንበቡ ነው ወሳኙ። እየቆየ ሲመጣ ራሳችሁን አንባቢ ያደርጋችሁ። ራሳችሁን መጽሐፍ ቅዱስ ያለ ማንበብ ከባድ የሆነበት ሰው ሆናችሁ ነው የምታገኙት። እና ፖይንቷ ርዝመቱ ውጥረቱ አይደለም። ፖይንቱ ምንድነው? ትንሽ ነገርን መደጋገም ነው ዋናው ሀሳብ። ሌላ ደግሞ በስተመጨረሻ በፍጹም ማቆም የሌለባችሁ ነገር ትጋሃ ሌሊት ነው። ወይም ደግሞ በሌሊት መነሳት ልማድ ያላችሁ ሰዎች በፍጹም
በፍጹም ነው ማቆም የሌለባችሁ። አንዴ ካቆማችሁ ሌሊት መነሳትን አንዴ ካቆማችሁት ኔክስት ታይም በቃ በጣም ከባድ ነው ከምነግራችሁ በላይ። እና ያልጀመራችሁ ሰዎች ደግሞ በዚህ አጋጣሚ ለምን 30 ደቂቃ አትሆኑም? ለምን 10 ደቂቃ አትሆኑም? ሌሊት ከ6 ሰዓት በኋላ ተነስታችሁ 30 ደቂቃ ብትሆን 10 ደቂቃ ብትሆን ሰላም ለኪ ደግማችሁ አባታችሁን የጸለያችሁ ተኙ። ትጋሃ ሌሊት በጣም አሪፍ ነገር ነው ከምነግራችሁ በላይ። እና ከዚህ ቀደም እንደጠቀስኩላችሁ ይህንንም ካቆም ነው ለመጀመር ስለሚከብደን የሰዓቱን መርዘም ማጠር አትዩ፣ የግዴታ ካልጋ መነሳታችሁን አትዩ። አልኳችሁ ፎርማሊቲ ማሟላት አይደለም፣ ግን ወደ በቃ አላርለ ትክክለኛው መስመር ላይ እስክትገቡ በትንሽም ቢሆን ኮሚትመንታችሁን ማሳየት፣ ለራሳችሁ ዲስፕሊን መሆኑ ማለት ነው። እና 10 ደቂቃ ብትሆን አባታችሁን የብላችሁ በዛ ሌሊት ጸልያችሁ መተኛት ልማድ ያደረጋችሁት ሰዎች እንዳታቆሙ፣ ያልጀመራችሁ ደግሞ እንድትጀምሩ ሪከመንድ አደርጋለሁ። የምሬ ነው። እዩት እስቲ ሜይ ቢ በዚህ ዓመት ያልጀመራችሁ ሰዎች ካላችሁ ሞክሩት ጀመራችሁ። አባታችሁን ወይም ሰላም ለኪም የቻላችሁ ደግሞ የቻላችሁ ለምሳሌ ጠዋት መድገም የማትችሉ ስራ ስለሚኖር ብዙ ጊዜ ረጅም አይደለ መዝሙረ ዳዊት። ስለዚህ ሰዓታችሁን በደንብ ለመጠቀም ሌሊት ተነስታችሁ ብትጸልዩ በጣም አሪፍ ነው። እመኑኝ ለትንሽ ጊዜ ከለመዳችሁት በኋላ ቆንጆ ነው የሚሆነው። ትለምዱታላችሁ ካላቆማችሁት በስተቀር ማለት ነው። እና እነዚህ ነገሮች በህይወታችሁ አታቁሙ። እኔ ያሳለፍኳቸው ነገሮች አሁን እንደዚህ በቃላት ቢገለጹ አይደሉም፣ በማቆሜ ምክንያት ማለት ነው። ለመጀመር ከራሴ ጋር በጣም ታግያለሁ፣ በጣም ብዙ ነገር አሳልፌያለሁ። እና ያንን ነገር እኔ አሁን እንደምነግራችሁ ቀላል ስላልሆነ እኔ ብልጥ ሰው ደግሞ ከሰው ነው አይደል የሚማረው። ስለዚህ ከኔ ተምራችሁ ላለማቆም ሞክሩ፣ ለመትጋት ሞክሩ። የነገሩን መርዘም ማጠር አትዩ፣ የሰዓቱን መርዘም ማጠር አትዩ። ብቻ ባስለመዳችሁት ሰዓት እነዚህ ነገሮች ከማድረግ አትቦዝኑ፣ አታቆሙ ለማለት ነው። እና በጣም ትልቁ ነገር ለምንም ነገር በተለይ ለመንፈሳዊ ነገር ስሜት አለማጣት በጣም ቆንጆ ነገር ነው። ወይም ደግሞ ፍላጎት መኖር። ለምሳሌ የሆነ ሰው መንፈሳዊ መሆን መፈለግ ከቻለ ይህ በጣም ትልቅ ነገር ነው። በጣም ትልቅ ነገር ነው። እውነቴን ነው። ጭራሽ ይሄ ስሜት ከጠፋ ነው በጣም የሚያስፈራው ነገር አይደል? ጭራሽ በቃ ወደ እግዚአብሔር መቅረብ ማንፈልግ ቢሆን፣ ንስሐ መግባት ማንፈልግ፣ መጸለይ ፍላጎት ባይኖረን በጣም ከባድ ነው። ፍላጎት ኖሮን ባንችል ግን እግዚአብሔር በፈቀደ በሆነች ሰዓት ግን ልናደርገው እንችላለን። ስለዚህ ፍላጎት ካላችሁ በጣም ደስ ይላል፣ እግዚአብሔር ይመስገን። ይህንንም አለማጣት በጣም ትልቅ ነገር ስለሆነ ማለት ነው። በመጨረሻ ደግሞ ሌላችሁ የምፈልገው ነገር ምንድን ነው? እንዳታቆሙ የሚረዳችሁ እኔን የረዳኝ ምንድን ነው ማለት አሁን ካለፈው በኋላ ነው ማስበው ነገሩን። የኔ ችግር ምንድን ነው? አንደኛ ስርዓት ለመጠበቅ መሞከሬ ነው። በቃ እግዚአብሔርን ከማናገር በላይ ነጠላ መልበስ ለእኔ ቢግዲል ነበር። ቀሚስ መልበስ መቆም ቢግዲል ነበር። ከዛ ሁሉ ግን ተኝቼም ቢሆን እግዚአብሔርን ማናገሬ መቅደም ነበረበት እና ስርዓት የሚከተል ነገር እንደሆነ ይህን ስላችሁ ደግሞ ስርዓት አያስፈልግም አላልኩም። እግዚአብሔር የስርዓት አምላክ ነው፣ ግን ከዛ የሚቀድም ነገር አለ። ስለዚህ የሚቀድመውን ነገር እናስቀድም ነው አንደኛው እሱ ነው። እና ደግሞ የሴጣንን ምክሮች አለመስማት፣ እሱን ለማድረግ ደግሞ ማማተብ ራሱ ትልቅ ኃይል ነው። መስቀል የወደቀበት መሳሪያው ስለሆነ አይወደውም እና መሳለም፣ እንዲህ አይነት ክፉ ሀሳብ ሲመጣ መሳለም እንዳታቆሙ የሚረዳችሁ ሌላው ነገር ደግሞ ይሄ ርዝመት እጥረቱን አለማየት። ትንሽም ቢሆን ጸሎቷን ብትሆን ትንሽ ቢሆን በትንሽ ትንሹ ልማዱ ላይ ብቻ ማተኮር፣ ርዝመቱ እጥረቱ ሳይሆን ልማዱ ዲሲፕሊኑ ላይ ከእግዚአብሔር ጋር መገናኘቱ ላይ ብቻ ማተኮር ነው ማለት ነው። እና ይህንን ካደረጋችሁ በእርግጠኝነት እኔ ያሳለፍኩትን ነገር አታሳልፉ። እነዚህ ነገሮች ስናረጋቸው ቀላል ይመስላሉ አይደለ? ስታጡት ነው የሚገባችሁ። የእውነቴን ነው የምላችሁ። ለካ ጸሎት ዝም ብሎ የሆነ ነገር መጠየቅ ብቻ ለካ አይደለም። ለካ ስናጣው ወይም ስናቆመው የሚሰማ መጥፎ ስሜት ለካ አለ። የእውነቴን ነው የምላችሁ። ይህን ትገነዘቡበታላችሁ። በጣም ብዙ ነገር ነው የምናጣው ከምነግራችሁ በላይ። ከእግዚአብሔር ጋር መነጋገር ማጣት ማለት የእውነቴን ነው። ለካ በቃ ጸሎት ልክ እንደ ህይወት ነው የሚባለው ያ ነው። እግዚአብሔር ከኛ ሲርቅ ያለው ስሜት በጣም ከባድ ነው። ያለሱ ምንም ማድረግ አንችልም። የእውነቴን ነው የምላችሁ። ከሱ ከተለየን ህይወት አልባ ነው የምንሆነው። ምንም በቃ እንዴት ነው ጣዕም አልባ ነው የሚሆነው ህይወት። እና መጸለይ መቻላችሁን፣ መጽሐፍ ቅዱስ ማንበባችሁን፣ ቤተክርስቲያን መሄድ መቻላችሁ እንደ ቀላል አትዩት። ስናጣው በጣም ከባድ ነው ስሜቱ ከምነግራችሁ በላይ። ስለዚህ ባላችሁ ነገር በመቻላችሁ አመስግኑ። በመጸለያችሁ ደስ ይበላችሁ። ቤተክርስቲያን በመሄዳችሁ መጽሐፍ ቅዱስ ማንበብ በመቻላችሁ እጅግ በጣም ነው ደስ ሊላችሁ የሚገባው። ያን ነገር ማድረግ ቀላል ነገር አይደለም። ማጣቱ ከባድ ነው። ስለዚህ ስለ ሁሉም ነገር እግዚአብሔርን ማመስገን መልካም ነው። ያለን ነገር እጃችን ላይ ስላለ ነው ምንንቀው፣ ግን ስታጡት ነው የሚገባችሁ። እናንተ ደግሞ ብልጥ ሁኑና ከኔ ተማሩ። እግዚአብሔር ደግሞ እስከ መጨረሻው ድረስ እንድትጸኑ ይርዳችሁ። ጸሎቴ ነው፣ ምኞቴ ነው። እንዳበዛውባችሁ አውቃለሁ። በጣም ይቅርታ። ያው ከልቤ ስለተሰማኝ ነው ዛሬ
ከሌላው ቪዲዮ በተለየ ይህን ልሰራላችሁ የፈለግኩት እና እንደምትጠቀሙበት እንደምታተርፉበት ተስፋ አረጋለሁ። እናንተም ደግሞ እስቲ እንደኔ ደርሶባችሁ የሚያውቅ አቁማችሁት ለመጀመር በጣም የተቸገራችሁት ነገር ካለ ኮመንት አድርጉልን እና ለመጀመር ደግሞ ምን እንደረዳችሁም ጭምር ኮመንት ጻፉልን፣ እንማማርበት። ከዚህ ውጭ ቅድም እንዳልኳችሁ እዚህ ዩቲዩብ ቻናል ላይ ይጨመር ይቀነስ የምትሉት ማንኛውንም ሀሳብ ልትጽፉልኝ ልታደርሱኝ ትችላላችሁ። እኔም አቅቤ መፈቀደ የምትሉኝ ነገር ተግባራዊ ለማድረግ እሞክራለሁ። ሁላችሁም ደግሞ በጸሎታችሁ አስቡኝ። እግዚአብሔር ሁላችንን ፍጻሜ ያሳምርልን። እሱ ቢወድ ቢፈቅድ ደግሞ በሚቀጥለው በሌላ ሀሳብ በሌላ አይነት ርዕስ እንገናኛለን። እስከዛው ድረስ ቸር ቆዩልኝ። እጅግ በጣም ወዳችኋለሁ። ሁሌም እንደምንለው ክርስቲያናዊ መንፈሳዊነት ዘለዓለማዊነት ነውና በመንፈሳዊ ሕይወታችን አድገን ጸንተን በርትተን እርሱን የመምሰልን ጸጋ ተጎናጽፈን በመጨረሻም የምንናፍቃትን ተስፋ የምናደርጋትን መንግስቱን ለመውረስ የበቃን ያደርገን።